ቀኑ ወደ ዱባይ ተመልሶ ከመጣ 4 ቀኑ ነው 3 ቀኑ ነው ገና ማለት ነው። መቼ? አሁን? አዎ በዚህ ሳምንት ለበዓል እዚህ ነበር ያለው። ማለት ምንድን ነው መልስ? እሱ አሁን ስትጠይቀው መጀመሪያ ላይ እንዳታወሪኝ ነው ምንም ነገር እንዳታወሪኝ፣ ምንም የምታመጪው ነገር የለም። እኔ ማንም ያቀኛል ታማኝ ስለሆንኩ ምንም ብታመጪ ምንም አታረጊኝም ማለት። እስቲ መስብልጅስቶን ትኖር ይሆን ማሬ? ተስዬ ቆይ እንትን ሀቢባ ቤት ገብተሽ ተናግረሻል ከዚህ በፊት? አልተናገርኩኝም። ይሄ የሚባለው ሌላ ሰውንም እንትን ብሏል ተስፍዬ። ይኸውልሽ ምን አለ መሰለሽ፣ እኔ ሌላ ስልክ ነበረኝና ብዙ ፎሎወርስ ነበረኝ እዛ የከፈትኩት ማለት ነው። ስልኩ ናዝሬት የሚባል ከተማ ላይ እንዳጋጣሚ ጠፋብኝ ማለት ነው። ከዛ በጣም ተናደድኩኝ። የቲክቶክ አሁን ቅርብ ጊዜ ነው የተከፈተው። ብዙም ፎሎ የለኝም። ብዙ ቀን ቪዲዮ ፖስቼ እንደዛ ሼር ኩልኝ ስል ስላላደረገልኝ ውባለም አራት ሳሚቱ ልጅ ነው እያለች ነው። ታውቂዋለሽ ተስፍዬ? ከዚህ በፊት አቡዬ ቤት አንዲት ልጅም እንደዚሁ ሳሚ የሚባል ፎቶውን ተይዞ ይለቀቅብሃል በዚህ ቀን እመልሳለሁ ብሎ አቡዬ ቤትም የገባች ልጅ አለች። እሷ መስላኝ ነው እንደውም እኔ የደነገጥኩት ሳያት። ልደውይለት ወይ ነይ ግቢ እስኪ ማለት ስካይ አይቼዋለሁ። እሺ ቴንኪው፣ በጣም ነው የምናመሰግነው። ቴንኪው፣ አይቼዋለሁ። ሰው ቃሉን ስተፈለስ ውባለምን ላስገባት በቪዲዮ ገብታ የምታውቀው ከሆነ ታውራ። ነይ ግቢ። ገስት ላኪ ማሬ፣ ገስት ላኪ። ሳሚ ካርጎ እያለች ነው። አይጠፋም አይደለም፣ ሊጠፋ ይችላል። ግን ሲጠፋ ደግሞ ይህን ኃላፊነት መውሰድ እሱም እኔ አምሹር ያ ሀቢባ ያለችው ልጅ ነው በእርግጠኝነት። ቢኮዝ እኔ ሰምቼዋለሁ። የሌላ ሰውንም በጣም ወደ 2 በርሜል እንትን ወስዶ ነው ካርጎ ወስዶ ዛሬ ነገ መልሳለሁ ብሎ ነው ፎቶ ያልተለጠፈው። ራሱ ታዋቂ ስለሆነ ስሙ እንዳይጠፋበት ስለሚያውቁት ዱባይ ውስጥ ብሎ ቃል ገብቷል። አይዶን ነው ሌላ ሰው ከሆነ እንግዲህ እንጃ። ግን ዱባይ ነው የሚሰራው። ማሪ እርግጠኛ ነሽ ሳሚ ነው? በደንብ ቦይሱ ራሱ አለኝ አብሬ ያወራሁት ስልክ ቁጥሩ ሳይቀር መላክ ይችላል። አስወጭ ነው ቢያሪ ከነ ማስወጣሽ መሲ የተደበቀ ሰው አለ እንዴ ጋይስ? አታልቅሽ እሺ ማሪ፣ አታልቅሽ የኔ ውድ። ጋይስ ታብታብ አድርጉ። ከየት ነው ማስወርድሽ ማሪ? ተስፍዬ የተደበቀ ሰው አለ እንዴ ውስጥ? ይታይሃል አንተ? መሲ ወለየዋ ውስጥ ናት። አስወርጅኝ እያለች ነው። የተደበቀ ሰው አለ ማለት ነው። አይ የለም ነው ወጣ እንዲሁ ስክሮል አድርጋ እኮ ስትመለስ ትወጣለች። ችግር የለውም። ዩቱብ ደርሰሽ ነይ ከገስት ተንኮለኛ መሲ ብርጅስቶን ቼር አረክላት ተስፍዬ? አዎ መጣች። አይ ካላረክላት አድርግላት ብዬ ነው። አይ መጣች እቺ መጣች። ወይ ስባል ማሰማ ያለሽ እንግዲህ ሲነገር እኔ ብለው አንድ እጅሽን ዘርግቶ ነው ለሄድ ነው ቻው ስልክ ተደውሎብኝ ወጥቼ ነው። ምን ተደርጎብኝ? ስልክ ተደውሎ ቅድም ወጥቼ ነው። ለዛ ነው እንዴ? እንዴት ነው? ጥሩ ነበር ምናምን የመጀመሪያ የዕለቱን ድምፅ ለመስማት ነው የወጣችው? እሺ
እችን ልጅ በእናትሽ በጣም ስሚያት እስኪ እችን ልጅ ንገሪያት። እማዬ አውሪ ማለት ወይስ ማርጊልሽ ነበረ? አዎ አይ ግን እስኪ ከምንጩ ትንገረኝ። ማነው ወርቁን የሰራካብሽ? ወርቅ ብቻ ሳይሆን ያለው ካርጎ አንድ ላይ አድርጌ ምናምን በመጀመሪያ በመሰረቱ ነው ምልክ ተስፍሽ። ቆይ አንዴ ማሬ፣ በካርጎ ወርቅ አትላኩ ተብሎ ተነግሯል። ፒፕሉ አይሰማም። ወርቅ ራሳችሁ ስትሄዱ ናችሁ ይዛችሁ መሄድ ያለ አንገታችሁ ላይ አድርጋችሁት፣ ወይ ደግሞ ደረሰኝ ካላችሁ እዚህም ሀገር ኢትዮጵያም ቢሆን የኢትዮጵያ መንግስትም ቢሆን ወርቅ ይህ እንደዚህ አሁን ለምሳሌ ነጋዴዎች ላይ እንጂ ትኩረት የሚያደርገው እኛ ላይ ትኩረት አያደርግም። ለምን እኛ ገዝተን እንደምናጌጥ ያውቃል። ዘናጮች መሆናችንን የኢትዮጵያ መንግስት ያውቃል። ስለዚህ እኛ ላይ ትኩረት አያደርግም ለማለት ነው። ሂጅበት ማሪ። እሺ እኔ የዛሬ 1 አመት ነው ዱባይ ነበርኩኝ ማለት ነው። የረመዳን ጾም ውስጥ ነው። በጣም በዛን ሰዓት ዝናብ ነበረ፣ የምታስታውሱ ሰዎች ካላችሁ ማለት ነው። ከዛ ልብሴ ምናምን ተበላሸ። በጣም ብዙ እቃ ነበረኝ። በጣም የቆየሁበት ቤትም ስለነበረ በቃ ሳየው ሊበላሽ ነው እና እንደዚሁ ነው ሲያወራ ነው የገባሁት። እኔ የማውቀው ሙሐመድ ካርጎ የሚባል በጣም ካርጎ ሲያደርግ እሱን ነው የማውቀው እና እሱ ላይ ቦይስ ሳደርግለት ቶሎ ሊመጣልኝ አልቻለም። ከዛ ይሄ ልጅ ላይቭ ላይ እያወራ እያለ አስገባኝ አልኩት። አስገባኝና ኪሎ ስንት እንደሆነ ጠየቅኩት። ኢትዮጵያ ቀረጥ ምናምን እንዴት ነው ብዬ ጠየቅኩት። ከዛ እቃሽ ምንድን ነው አለኝ። ፎቶ ላኩለት። እቃዬን መጥቶ አየ። 2 ሆነው ነው መጥቶ የጫኑት። በጣም ተገረመ። አንቺ እንዴት ነው ይሄንን ሁሉ እቃ የገዛሹ ምናምን። ከአንደበቱ ነገ የሚናገር ሊሆን ይችላል። እቺ እዚህ ጋ የተናገርኳትን ቃላት ማለት ነው። በጣም ጎበዝነሽ ምናምን በቃ እንደውም ብዙ ነገር ነው ያለኝ። ግዴታ ሁሉ መናገር አይጠበቅብኝም። ከዛ እኔም በሰዓቱ የምፈልገው እቃዬ ከዛ ቤት ቶሎ እንዲወጣልኝ ነው የምፈልገው ማለት ነው። ቢኮዝ ይሄ ልጅ ወረቀት አለው፣ በቃ ህጋዊ ሆኖ ነው የሚሰራው፣ እቃዬን የትም አያደርሰውም የሚል እምነት ውስጡ አለ። እና በጣም ነው ብዙ ጊዜ እቃ የምገዛው ከሺኤን ነው፣ ስለምፈልገው ነው ለራሴ ማለት ነው። ይጠቅመኛል ያልኩትን ነው። ዝም ብዬ እቃ እንኳን አይደለም የገዛሁት። ዛሬ ላይ ኢትዮጵያ ብዙ ነገር እንደሚጠቅመኝ ስለማውቅ መግዛት ያለብኝን ነገር ሁሉንም ገዛውኝ ማለት ነው። ይሄ እቃ ከ3 አመት 4 አመት ነው ካከማቸውት ማለት ነው። ግን ኢንቨስት ያደረኩበት የ3 አመት ደሞዝ ነው ማለት ነው። የ3 አመት ደሞዝ ስሰራ 2 ሰው ወክዬ ነው ከፊሊጲኖቹ እንደዚህ ጎሮሮ ለጎሮሮ ተናንቄ ማለት ነው። ስንት ጊዜ ደብድበውኝ ለአምስት እኔ ተኝቼ እነሱ ደብድበውኛል። ፀጉሬን ሁሉ ቆርጠዋል እኔ ተኝቼ ማለት ነው። ስንት መስዋዕትነት ስንት ዋጋ ከፍዬበት ያመጣሁት ብር ነው ማለት ነው። ሁላችሁም ብትሆኑ ታውቁታላችሁ አረብ ሀገር ምን ተሰርቶ ምን እንደሚገኝ። እንደዛ ሰርቼ ሳልተኛ ማለት ነው 2 ሰው ወክዬ በቃ ጎበዝ ናት ትስራ ብለው በስራዬ ስለወደዱኝ ብቻ ነው፣ እኔን ሳይሆን ጉልበቴን ስለወደዱ 3000 ድራም ይከፍሉኛል። የ2 ሰው ነው ወክዬ የምሰራው። አስበሽዋ ቀን አልልም ሌሊት አልልም። ያንን ብር አጠራቅሜ የሆነች የአጎቴ ልጅ ኮይታለች፣ ከሷ ጋር ቁብ ነው የማጠራቀው። ብሬን እንኳን ወደ ኢትዮጵያ በየሰዓቱ አልክም አበደን። አጠራቅሜ ምን ያልኩትን ስንት ዋጋ የከፈልኩበትን ይሄንን ልጅ ጠርቼ እናላክልኝ አልኩት። እንደ ማንኛውም ሰው እንደው ምንድን ነው ያለኝ፣ አቆይልሻለሁ፣ እኔ ጋር እተባበረሻለሁ፣ ሌሎቹን ግን ብር እቀበላቸዋለሁ፣ አንቺ ግን ስላሳዘንሽኝ እቃሽን ማሪፍ ስለሆነ ተባብሬልሽ እኔ ጋር ይቆይ፣ ኢትዮጵያ ሲሄድ ትከፍያለሽ አለኝ። 1 ወር ከተቀመጠ እቃው ሳይላክ ማለት ነው። እኔም ደግሞ በቃ እሺ አልኩት። ያው አንዳንድ ጊዜ የዋነት በጣም እንደሚያጠቃ ከራሴ ተምሬያለሁ እና ከዛም በኋላ ባወራው በቃ ምክንያት እየፈለገ በአፍንጫው ነው። ምን አለበት ሰው እኮ ቢያንስ ሪስፔክት ሊኖረው ይችላል። ማንም ይሁን ምንም ይሁን ሰው በስነ ስርዓት አያናገርሽም። የሆነ የሚናገርሽ ቃላት በጣም ነው የሚያስጠላሽ ማለት ነው። እኔ ግን በዛች ቃ 1 ኪሎ በ8 ድርሃም ነው 2500 ብር ነው የከፈልኩበት ማለት ነው። በ1 ኪሎ ነው በ1 ኪሎ 8 ድርሃም ኦልሞስት የከፈልኩት 2500 ድራም ነው የከፈልኩት። 360 ኪሎ በጣም ጥርት ያለ እዚህ እንትን ምንድነው መርካቶ አንጥቼ ብሸጠው እኔ ብር ነው እንጂ የማተርፈው ምንም ኪሳራ የለብኝም ማለት ነው። ይሄንን ሁሉ እቃ ይዞብኝ ኢትዮጵያ መጥቶ ዘና ብሎ ተመልሶ ሲሄድ በጣም አንገቴን ደፋው። በጣም ተሰማኝ። ብዙ ሰው ጋር አወራው። ምን አጠጥሽን እንድታልፊ ሙሉ እቃሽን ያላከው 1 እቃ ኦኬ። ስለዚህ ሳሚ ካርጎ ነው የሚባለው።
ሳሚ ካርጎ ነው የሚባለው። አዎ ዱባይ አካባቢ ነው። ዱባይ ነው የሚኖረው። አካባቢው የት እንደሆነ አላውቅም። ብዙ ጊዜ እየመጣ ካርጎ የሚያደርገው ሲስተር ልጠይቃት። ታውቂዋለሽ እንዴ? በደንብ ነው የማውቀው። ቁጥሩን እስኪ ላኪልኝ። እሺ ቁጥሩን በዋትስአፕ ልላክልሽ። አውቀዋለሁ አለኝ እያወራሁ ጋር። ኦኬ አንዴ ሰሙ መደወያ ቁጥርሽን ስጪኝ። ቆይ አንዴ ሲስተር በቲክቶክ አውቀዋለሁ ብላች። እኔ እንኳን አላወቅኩትም። ሲጀመር ሳሚ ካርጎ ብለሽ ሰርች ስታረጊ እኔ ባልኩሽ ይመጣልሻል እስከነ ቁጥሩ። ነጋዴ ስለሆነ እንደዛ ነበረ እንግዲህ እንትኑ እስከ ትላንትና ቁጥር ስጪኝ። እሺ በቃሌ አላውቀውም። በወጣ ያስወጣኛል እንደ ዋትስአፕ ላይ ገብቼ ሼር እንትን አድርጊና ዋትስአፕ አንደኛ በቲክቶክ ካርጎ የሚሰሩ ሰዎች ጋር አትላኩ። እቃ አትሰሙ። አሁን ላኪ ወርቁንም አብራ ልካ ወርቅ ስለማሪ እናስገባሻለን። ሂጂና ልካሽ ተመለሺ። እሺ በቃ እሺ። አንዴ ልኬልኝ ለማን ነው የምልከው? ባይዘው በዋትስአፕ ላይ ነው ኢንቦክስ ለሜሪ ለኔ ላኪ። ለኔ ፎሎ ላርግሽ። ለኔ ላኪ። እሺ እሺ ፎሎ አርገኝና አሁን በውስጥ ላኪልኝ። ይሄ ፎሎ አረኩሽ። እሺ አንደኛ ወርቅ ካርጎ አይደረግም። እኔ በነገራችን አውሮፕላን ውስጥ ስንገባ እስቲ እንደው ጠይቅልን ኢትዮጵያ ውጭ ጉዳይ ሚኒስተሮችን። አውሮፕላን ውስጥ ስንገባ መርፌ ወጉናል ከምግቡ ጋር ማለት ፈዛዛ እንድንሆን። አሁን በጣም ወይ ፕሌን ውስጥ የሚሰጠን ምግብ የሚያወዛግበን ነው። ፕሌን ውስጥ ምግብ አንብላ ተስፍሽ እንደምን ይሻልሻል ማለት አሁን ግራ ያባኝ ተስፍሽ አማርኛዎች እኮ አንዳንዴ ግራ እንትን ይላሉ እና ነው ነው ተስፍሽ ማለት አሁን ለምለም ውሃው ነው እንዳትን ፕሌን ውስጥ ጨምር በቃ ልክ የማራት ውሃው ነው እንዳንደን ስንቱ ፊሊፒኒ ስንቱ የሀገር ሌላ ሀገር ዜጋ እየሄዳ ያለፈ ነው። ገባክ? እሺ ነው ይሄ ነው ሰሙ እኛ ዱባይ ነው። ዱባይ አንድ ሳሚ ያለ ኢትዮጵያውያንን ሲያዩ ወንዱንም ሴቱንም ደህና ነሽ ነው የሚሉት። የዛሬዋ ማዳም ግን ትለያለች። ደህና ነሽ እንዴት ነሽ ካለችን በኋላ እግዚአብሔር ይመስገን አለችን። በሷ እንዴት ያምራል መሰላ እና ምን ልላችሁ ፈልጌ ነው ቅመሞች እያላችሁ መብላት እኔ አንዳንድ በጣም በማር የተለወሰ ምላስም ይዘው መጥተው ብዙዎች አያለው ታዘባለው። አንድ ዞር ዞር ስነ ወይም ተቆራርጠው ልጆችን ሲልኩልን ስለዚህ ድርጊት ስለዚህ ሰው ምናምን ነገር የምታውቀው ጭራሽ አይቼው ሰምቼውን ማላኩላ ኢንቦክስ ያደርጋሉ እና ይዘካሉ። አኬድ ይሄ ነው አንድ ሳሚ ካርጎ የሚባል አፉ ኮልታፋ ብዙም የማያምር ልጅ አግኝተናል። እንግዲህ ምንድን ነው አንቺ መልኩ ላይ ብላለ አሁን በሰራው ከሆነ ኖ እንደው መልካቸው ደህና ሆኖ ቢሰርቁም እኮ ጥሩ ነው። በአንዱ እንኳን አፉ ትላቸዋለህ፣ በሁሉም እኮ ነው አፉ ማትላቸው። እሱ ይሄ ልጅ ማለት ነው መስሻ ሀቡዬ ቤትም ተከሷል። አሁን የሚባለው ልጅ የሌላ ልጅም እንደዚሁ አላከላትም። ዛሬ ነገ ከሁለት ወር በኋላ ከአንድ ወር በኋላ እያለ ይኸው በቃ ቪዲዮ ሰርቶ በዚህ ልጅ ካርጎ ካሽለተባለች እኮ ማድረግ እኮ ነው ታዲያ። እስቲ ከምታውቁ ብዙ ለምነዋለች አቡዬ። መጨረሻው 11 ነው። ጠይቂያት መጨረሻው 11 ነው። እስቲ ጠይቂያት መጨረሻው 11 ነው። እኔ እኮ ሄደው እድም የሚሉት ቁጥር ለመላክ ተስፍሽ እኔ ከዚህ በኋላ የፕሌን ምግብ አልበላም። ወደ ተለያየ ሀገር ስሄድ ፕሌን ውስጥ ምግብ አልበላም። ሲሪየስ ቁም ነገር ግን በደንብ ከውጭ ጉዳይም ጋር ከስራና ክህሎት ሚኒስቴርም ጋር ሆኖ እዛ መሬቶች ላይ ቢሮ መከፈት እንዳለበት ይሰማኛል። በኤምባሲም እዛ ያለው ኤምባሲም ጋር ሆኖ በዚህ ጉዳይ ላይ እንትን በደንብ መስራት ያለበት ይመስለኛል። ወደ ነው አንዳንዶች በእርግጥ ከቤት ኢቨን አሁን ዘመን እንደው አሉታዊ ነገሩ ቢበዛም የሶሻል ሚዲያ ቢያንስ መማማሪያ ስንቶች ተበልተዋል፣ ስንቶች
ህመማቸውን ደብቀው እንግዲህ ከዚህ በፊት በነበረው የትም ሄደው መተንፈስ የማይችሉ እና ችግሮች እጅግ በጣም እየበዙ እንዳሉ ነው እንደነበሩም ነው የምትረጁ። በዚህ አሁን የሶሻል ሚዲያ ባይመጣ ኖሮ ምንድን ነበር የሚሆነው? ችግራቸው ያልተሰማ። መጨረሻው ስንት ነው ስልክ ቁጥሩ? እዩና ንገሪኝ። መጨረሻው 51 ነው። የልጅቷ አይሆኗን ነው ልላክልሽ መስሻ። የእሷን ሳይሆን የልጁ ሳሚ ካርጎ የሚባለው የልጁ 51 መጨረሻው 51። ይሄ ደግሞ 11 ነው አለች። በቃ ልላክልሽ ሁላችሁ። አሁን ልላክልሽ ልካልኛለች ሜሪ። ይሄ ኩዌት ብቻ ነው ጨዋታ ማኝ እኮ እና እኛማ ድምጻችን አይሰማም እኮ የምር። ላኪልኝ ሜሪ። በነገራችን ላይ ተስፍሽ አሁን ምን 005 ሰው አስገቢኝ ፕሊስ። አስተክሮች እዚህ ያላችሁ እጃችሁ ነው። ማርያምን እኛ ድምጻችን አይሰማም። ታስፍዬ የእውነት ማካበድ ምናምን ሳይሆን የለንም፣ ብልጦች ነን። በምንም ነገር ብልጦች ነን። አንበላም፣ አናስበላም። የለንበት ራሱ ነው እኛ ያወጣ ነው። እሺ 51 ሳይሆን 11 ነው መጨረሻው። አዎ 11 አም ሶሪ ማሪ፣ ይቅርታ። አየሽ ቀልቤ የለም። ተይኝ እስቲ። እሺ ነይ ግቢ ማሪ ነይ። ገስት ላኬን ይወድ መሳብ አልችልም ከእንትን ላይ ተስፍዬ ብቻ ነው የሚችለው። አይን አለም ኢንቫይት አረኳት። ቆይ ያ አለን ኩዌቶች ናችሁ። አይስ በዋትስአፕ መሰለኝ ይሄ የሚሰራው። እስቲ ኩዌቶች አለን በሉ አንዴ። አለን በሉ ሁላችሁም እስቲ አንዴ። አታሳፍሩኝ። ዋ ነግሬያለሁ። ኩዌት ቁጥሩን ልኬልሻለሁ። እሺ ውዴ። ኤግዛክትሊ ይሄኔ ፍቅሮች አሉ አንተ። ኧረ በለው በግርግር ዘመዶቼን ያገኘው ጭራሽ ኮማሊ ጨልስቴ ዜና ለሚ መስሻይት ሄደች አለች። ጉዶቼ ታብታብ አድርጉ። እሺ የኔ ፍቅሮች ታብታብ አድርጉ። ሼር ኮፒ ሊንክ አድርጉ። ይሄ ነው ያለው ነገር። እኛ ኩዌቶችማ ማንም አይመስለንም በምንም ነገር። ቤት ልመጣ ነበር። ና ተስፍዬ አህለው ሳላ ሀቢቢ البيت بيتك። ምንድን ነው ተርጉሙ? ቤቱ ቤትክ ነው። አረብ እንደዛ ይላል። ቤትክ ማለት ቤቱ ያንተም ቤት ነው። ና ዌልካም ማለት ነው። ብዙ ላወራ አትሊስት በስክስ ነገሮች ነበር። ሂድበት፣ ኧረ ሂድበት። ተው እንዴ የተደስ መስሻ ወጣች። ደውላ ሆና ወይ ተደውሎባት ይሆናል። ለምሳሌ ውዶቼ በውስጥ እንትን የላካችሁልኝ ደረሰኝ። ታገሱ እሺ። አንገቴ ላይ እንዳትቆሙ በህግ አምላክ። እኔ ስወጣ ለተስፍዬ ልክለታለሁ። አማና እንዲ በእምነት አደርስላቸዋለሁ። እሺ ያራኩ ነው። በጣም ደስ ይላል ለነገሩ። ያ ብዙዎች በጣም ደሞዝ ነው ታውቃለህ። ደሞዝ ገና ነው ተስፍዬ። ለዛ ነው አምሹር ደሞዝ እንደወጣ ይልኩልሃል። ካልሆነ ደግሞ ያው እንደ ሀቡዬ እኮ ጉሮሮ ላይ ነው የምትቆሙት ታውቃለህ። እኮ አምጡ ነው እየደወለ ስልክ ትቀበላለች። እስማር እነግራታለሁ። እኔም እያሳደድኩኝ ኢንቦክስ ልክ ያ ናምጡ እንደ ሀቡዬ ስታስቀኝ ማርያምን ስልክ እናንተናቸውን ስማቸውን ተወስድና ማለት ነው በዋትሳፕ አምጡ፣ በግሩፕ ላይ አምጡ። በልጥናት ገብርኤልን ግን አያሳፍሯትም የሷ ልጆች ማሻአላ።
እንደዛ ማድረግ ነው ማስደንገጥ። ኤግዛክትሊ እኛንም ፈተና እያለን የት መሄድ ፈልጋችሁ ነው? አይናለም የምን ቤትዬ የምን ቁጥር የአፋርን ለመርዳት ፈልገሽ ነው ማሪ? አካውንት እየጻፍኩልሽ ነው። እሺ እኔ ፍቅር ከፈለጋችሁ ደግሞ ቅልቦች ባዩ ላይ ፕሮፋይሉን ተጫኑና ባዩ ላይ አቢሲኒያም አለ፣ የፈለጋችሁት አማራጭ አለ። እሺ በሱ አስገብታችሁ ደረሰኙን ለኔ ላኩ። እሺ ውዶች እኔ ልክለታለሁ ለተስፍዬ። መጣ ጅንኑ እኮ በቃ እሱ ካላገለገልኩ ማንን ላገለግል? ጅንኑ እኮ መካችን ያታሽ ደግሞ ስፔሻል ነው። አይ ጅንኑማ ጅንኑ ነው እባክህ እንደስሙ ታድሎ በጣም እቺን የመሰለች አንበሲ ታገኘ። ወይ ቀጥታ ስልኳ ሳይሆን ቮይስ አድርጌላታለሁ። እሺ ዋትስአፕ ላይ ገና ራሱ ሀሽትለ ሳሚ ታማኝ ካርጎ ብሎ ነው ሜሴጅ የሚመጣ። አረባክስ ታማኝ አው ግን እኔ ደግሞ ማለት ነው እኔ በጣም ግራ የገባኝ ስችል እኔ ያው ተስፍሽ ፍርጥርጥ አድርገን አይደል ማውራት ያለብን። አሁን ያቺ ገንፎ ካበላችሁ 8000 ወሰደብኝ ብላ ሄዳ ገንፎ አብልታ አብራድራ ምናምን እኔን ካጣላችን በኋላ ነገሮችን ጥግ ድረስ ሳላፍረጠርጥ ሰው ላይ መፍረስ ስለተኩኝ። ግን አንቺ ካርጎ ከሆነ የምትልኪው ማሬ ለምንድን ነው እሱ እኔ ጋር አስቀምጥልሻለሁ እቃሽን የሚልሽ? ምን ምክንያት ታወሩ ነበረ ወይ በሌላ በእህትና በወንድምነት ምናምን? ኦኬ አሪፍ ነው። እኔም እንደዚህ ስለጠየቅሽኝ ደስ ብሎኛል። ምንም አብረን አናወራ፣ ምንም አይነት ኮንታክት የሚባል ነገር የለንም። እኔ ቤት በጣም ዝናብ ይገባ ነበረ፣ እኔ የምኖርበት ቤት ማለት ነው። እና እቃዬ እንዳይበላሽብኝ በጣም ፈራውኝ፣ አሳዘነኝ። መቼስ ላቤ ነው እና ያሳዝነኛል። ምን አለኝ መሰለሽ፣ ኤርፖርት ዱባይ ኤርፖርት ሰዎቼም ብለውኛል፣ ግን በአይኔ አላየውም። በረራ ራሱ ለአንድ 15 ቀን ለ20 ቀን ኦልሬዲ የለም። እኔ ራሱ በሌለት በተቆራራጭ ነው የመጣሁት። እንትን ዱባይ ኤርፖርት በጣም ዝናብ ስለነበረ አስቸጋሪ ነው። እቺ ዝናብ ትለፍ፣ ከዛም በኋላ ልክልሻለሁ ነው ያለኝ እሱ ራሱ። እና ደግሞ አንቺ ጋር ዝናብ ስላለ እኔ የተሻለ ትልቅ እንትን መጋዘን ስላለኝ ከኔ ዘንድ ይቀመጥልሻል ነው ያለኝ። በቃ ገስት ላይ ገባ። በአንድ ቀን ላወቅሽው ሰው እቃ አንስቶ ወርቅንም እቃንም ያክል አንስቶ መስጠት አይከብድ? ለምን መሰለሽ ማሪ ይሄን የምጠይቅሽ ከዚህ በፊት አንዷ ምን አረገች መሰለሽ የአይዲ 8900 ብሬን በላኝ ብላ በቃ አለች። እኔ ደግሞ ሄጄ ከሱ ጋር ስጣላ አረ አንድ ቀን ያየሁት መኪና ውስጥ ወርጄ ብር ሰጠሁትኝ፣ ፓስፖርቴን ሰጠሁት። በቃ ከዛ ሄደ። ከዛ ሜዲካል ትሄጃለሽ አለኝ ነው እኛ ጋር መታለችው። ከዛ እሺ ሜዲካሉ መጨረሻ ብዬ እኔ ደግሞ ታውቂያለሽ ልጁ ላይ ሄድኩበት 30 ደቂቃ። ከዛ ልጁ መረጃ አለኝ ብሎ ሱቅ መጣ። ሱቅ ሲመጣ ገንፍታ ስታበላው ደረቱ ላይ ተኝታ ቁምጣ አርጋ ምናምን አብረው ሲጎራረሱ ምናምን ፎቶ ይዞ መጣ። አሁን ይሄም ነገር ለምን መሰልሽ ያው ግልጹን ተነጋግረን የመሸበት ማድር ነው። እና ምናልባት በሌላ አንግል እንደው አውርታችሁ ከሆነ ምክንያቱም እኔ ለማላቀው ቲክቶክ ላይ ብቻ ለማላቀው ሰው መጥቶ እቃውን ዝናብ ጎርፍ የኢማራት ጎርፍ ቢወስዱ ይሻላል። እኔ ይቅርታ አድርጊልኝ ጎርፍ ጥርግርግ አድርጎ ቢወስዱ ይሻላል። እና ምናልባት በሌላ ነገር አውርታችሁ ወይ በቃ አብረን እንሆናለን ምናምን ብሎሽ በቃ እሱም ወይ ተመኝቶሽ ምናምን በዚህ አንግል እስከሆነ አይተሽዋለሁ። እሱ በዚህ ለምን ማለት አንድ ቀን ነው የምታውቂው። እና እንዴት ያንን ሁሉ ንብረት አንስተሽው አሁን ስታወሪ በቃ በጣም ብዙ ብር እንትን ያረግሽበት ነው የደከምሽበት ነው። እና እንዴት በዚህ ደረጃ አምነሹ ሰጠሹ? እሺ መልካም። በነገራችን ላይ አንድ ነገር ልንገርሽ ውዴ፣ በዚህ አጋጣሚ ማለት ነው እኔ ብዙ ፈተና ያለፍኩ ሰው ነኝ። ስለዚህ ምንም አይነት ከወንድ ጋር እንዲህ አለ አይደለ ብዙ ነገሮችን አውቃለሁ እኔ በራሴ ማለት ነው። የምላላጥ አይነት ሴት አይደለሁም። ስነ ስርዓቴን ጠብቄ ስራዬን ብቻ ነው የምሰራው። ለምን እንደሆነ ልንገርሽ፣ ለሁሉም ነገር እደርሳለሁ። ምንም ሩቅ አይደለም፣ ቅርብ ነው። ግን መጨረሻውን አውቃለሁ። እንደፈለግኩ መሆን አይነት ልጅ አይደለሁም። ሰዓት ጠዋት ይነጋል ይመሻል። ሰዓት ራሱ በስነ ስርዓት የማይ ልጅ አይደለሁም። አንገቴን ደፍቼ የምሰራ ልጅ ነኝ።
እንደዚህ አይነት ስልሽ እኔ ማሰብ እችላለሁ። ማንኛውም ሰው እንደሚያስበው ማስተዋል ማሰብ ሁሉም ሰው የሚጠቀመውን አይነት ነገር መጠቀም እችላለሁ። ግን ከሀገሬ ስወጣ ራሴን አሳምኜ ነው እህቴ የወጣሁት ማለት ነው። እኔ እኮ ያልኩሽ አሁን አንቺ በሌላ አንግል ያልኩሽ ያለሁት ምንም ይሄ በፍቅር መተሳሰብ እኮ ስራ አንገትን ከመድፋት ጋር አይገናኝም። ነገር ግን አሁን የአንቺ ትንሽ ግራ አይገባኝ እኮ አታውቂውም። በቃ ኦልሬዲ ይሄንን ልጅ አሁን ለምሳሌ እኔ በቲክቶክ ቢያንስ በቃ ሰው ያቀኛል አድራሻዬን፣ ቤተሰቤን ምናምን። ይሄ ልጅ ደግሞ ካርጎ ነው የምሰራው እያለ ነው ቪዲዮ የሚሰራው እና በቃ መጣው አምነሹ እቃውን ሁሉ ሰጠሹና ምናልባት ገባሽ ያችም ልጅ እኔ እናቴ ታማሚ አልጋ ቁራኛ ሆና እናቴ ካልጋ መውረድ አቅቷት ከሷ ብር አምጥቼ አላማዬን ለማሳካት ህልሜን ለመኖር ብላ ግን ህልሟን ለሱ ገንፎ የኢማራት ፍርኖ ዱቄትን እያገነፋች ነው ልጁ ፎቶ ይዞ የመጣው ገባሽ። እኔ እንደዛ እንዳይሆን ምናልባት ልጁ በሌላ አንግል ደግሞ አውርቶሽ እንዳይሆን ብዬ ነው እንጂ አንቺ ነሽ ማለት አይደለም ማሬ። ገፍቶኛል። ያው ሀሳቡን እንደ ማንሳት ብዬ ነው እንጂ የምትናገሪው ነገር ገፍቶኛል። አሁን በእርግጠኛ ሆኜ ያለውን እውነታውን ነገር ሳሳውቅሽ ሳሚ ከሚባለው ሰውዬ ጋራ ካርጎ እቃዬ ላክልኝ፣ እሺ ልክልሻለሁ። ደረሰኙን ሰጠኝ፣ ብሩን ከፈልኩት። ከዛም በተረፈው እሺ ልክልሻለሁ አለኝ፣ ወሰደኝ። ግን የጠየቅኩት ጥያቄ አንድ ነገር አለ፣ አስታወሽኝ። ሊሄድ አንድ ሳምንት ከቀረኝ በኋላ ሰዎቹ የቆረጡልኝ ከኳተር ወደ ኢትዮጵያ ነው። ቢኮዝ ደወልኩና በረራ የለም እንደ ቀጥታ ስለው ጊዜ ዝናብ ነው አለኝ። ኦኬ ለምን መሰለሽ እሱን የጠየቅኩት እቃ እሱ ጋር ካርጎ ለማድረግ ስላስቀመጥኩኝ ደግሞ በሳምንት ውስጥ ሳምንት ሲቀርሽ ንገሪኝ ካርጎ አድርግልሻለሁ ብሎኛል። እሺ አልኩትና ነገርኩት ማለት ነው። ሰኞ ቀን ቮይስ አረኩለት። እሺ አለኝ፣ አረጋለሁ አለኝ። ነገ ዝናብ ነው አለኝ። ከነገ ወዲያም ዝናብ ነው፣ በዱባይ አይቻልም አለኝ። በአራተኛ ቀን ደውዬ ስጠይቀው ሰዎቹ ብር ሰስተው መጥፎ ስለሆኑ ነው እንጂ ቀጥታ በረራ አለ አለኝ። ከዛ የኔ እቃ ደግሞ ትርፍ ነበረ 90 ኪሎ ሲሆን በኳተር ማለት ነው 32 ኪሎ ልዩ ተከፈለችልኝ። እኔ መንገድ ነው አይደል የሚሄደው፣ ምንም የሚያከራክረኝም ነገር የለም። ሰው ተውኩት፣ ቀጥታ መምጣት እችላለሁ እኔ ራሱ ማለት ነው። ግን ምንም ችግር የለውም በኳተር ብመጣ፣ እንደውም ሀገር አይቼ መጣው ብዬ መጨረሻ ላይ ራሴን አሳምኩ። ይቺን ጥያቄ ጠይቄዋለሁ እንጂ ስለ እኔ ግንኙነት ምን ይሁን ምንም አይነት የኔ ጓደኛም አይደለም፣ አላቀውም፣ አያቀኝም። የምንተዋወቀው በዛች በካርጎ እና በካርጎ ብቻ ነው። በቃ ስልሽ ብዙ ጊዜ ልጆችም ሲልኩ ያለው ከቲክቶክ ላይ የሚለቀቅ ነገር እያዩ ነው። እንግዲህ እንደኔ የሆነ ሰውም ሊኖር ይችላል እኮ እዚህ ጋር ማለት ነው። ያው አንዳንድ ጊዜ ማመንም ከባድ ነው። በዛ መንገድ ነው። ሌላ ምንም አይነት ኮንታክት የለንም። ነገ የሚታይ ነገር ነው እዚህ ጋር የማወራው ነገር ነገ በሰው ዘንድ የሚፍርድ ያለበት ነገር ስለሆነ እንደዚህ የሆነ የፎቶ እቃዎች ምናምን ፎቶ አለሽ ማሪ? የሆነ መረጃ አለሽ ላይ? እኔ የኔ መረጃ ልንገርሽ፣ ሳምሰንግ ስልክ ነበረኝ። ሁሉም መረጃ እሱ ስልኬ ውስጥ ነበረ። እኔ ጋር ባይኖር እሱ ጋር ሊኖር ይችላል። እኔ መረጃ ያለኝ እቃሽን አላቅም ያለኝ። ሁለተኛ ደግሞ ሲልክልኝ ወረቀት ሰጥቶኛል። ወረቀቴ አለ ሳሚ ካርጎ የሚባል በዚህ ቀን ተደውሎ እቃ ታወጫለሽ የማወጣበት አለኝ። እሱ አለኝ። ይሄ ስልክ ሌላ ነው ታውቂያለሽ። አካውንቴ ራሱ ስልኬ ጠፍቶብኝ ነው። ናዝሬት ከተማ የሚባል ቦታ ሄጄ ማርያምን ስልኬ ጠፍቶብኝ ነው። ግን አስፈላጊ የሆነው መረጃ አለ እጄ ላይ ማለት ነው የሱ። ኧረ በፈጠረ ጅንኑ ስራ እንስራበት። ተው ግን እቺ ልጅ ቢዚ አታርጋት። የሰው መብት የሚፈልግ ያን ጊዜ እኮ ቁርስ በልቼ እኔ በገንፎ ነው የሳኩት። ባይዘዌ ተስፍዬን ባይን ጨረስኩ። ማርያምን እኔ በገንፎ ነው የሳኩት እና በገንፎ አገንፊዋ ነው ባንቺ አልሳኩም። እሺ ማሪ እንዳይከፋሽ፣ እኔ በሷ ነው የሳኩት። አይሲሪስ እኔ የገጠመኝ ሶስተኛ ጊዜ ከዚህ ሁለቴ ተናግሬያለሁ። አንዷ መጣችና መሲ ከአንቺ ከገጠመሽ በኋላ የአንቺን ታሪክ ሰምቼ ሳምንት እንኳን ሳይሞላ አንዱ ብር በላብኝ ምናምን። እንዴት አድርጎ በላብሽ? ከፍተኛ ብር በቃ ምናምን። ምን ያህል ብር? ወደ 200,000 ብር የሚሆን። እንዴት አድርጎ በምን ሰጠሽው ምናምን ነገር ስለ በእጅ ሰጥቼው ሳይሆን እና እሱ ኢትዮጵያ ሆኖ እኔ እያለሁኝ በጣም በዛ ውጭ እያለች ይጀናጀናሉ ምናምን ነገር እና ቢያንስ ለአንድ ወር ፍቃድ ወስደሽ ነይ ቶሎ ምናምን ነገር አለኝ።
ከዛን ያንን ፍቃድ ወስጄ ወደ 70 ምናምን ሺህ ብር ትኬት ቆርጬ ደርሶ መልስ መጣው። አንድ ወር ሙሉ እዚህ ኢትዮጵያ ውስጥ ደግሞ የቤርግ እና የተለያዩ ወጪዎችን አወጣው። ስለዚህ በዚህ ጊዜያቶች ውስጥ ከ200 ሺህ ብር በላይ ከሰር ያለው ልመጣ ስል ደግሞ ወደዚህ ወደ ልመለስ ነው ስል ተጣላኝ እና ከዛ ተጣልቼ የመጣሁት አሁን አልፈልግሽም ብሎ አይደውልልኝም፣ ምን አይለኝም፣ አያወራኝም ምናምን ነገር እና ስለዚህ ይህንን እንደዚህን ያህል ገንዘብ 200 ሺህ ብር የሚያክል ገንዘብ፣ ሁለተኛ አንድ ወርም ደግሞ ስራ የፈታሁበት እንደዚህ ኪሳራ ገጥሞኛል እና ብሬን አስመልስልኝ ቢያንስ ያወጣሁትን ገንዘብ ነው አለች እና ይህንን መሲ ብርጅስቶን ነበር መልስ የምሰጥበት እንጂ ወደ አንቺ ሪፈር አልመጣችም። አንቺ ጋር እንደምትሰቢያ ስለምታውቅ ደግሞ በእርግጠኝነት እንትን አትልም። መታለች። እኔ ከልጁ ጎን ነኝ ብዬ አሰናብቻለሁ። መሲ እንደ ስራሽ እንደዚህ አይነት ነገር ነው ያለው። ሲሪየስ በእውነት በጣም ነው የገረመኝ። አንድ ይህንን ለመናገርም ሞራን ማግኘት ነው ስራትች አንተ እሱ ትላለህ እንዴ? ሁለት ጓደኛ ማቾች አንድ ልጅ አፍቅረው ሁለቱ መዳም ቤት ተደባደቡ። ሳሚ ካርጎ አንዴ ሳሚ ካርጎ መጥቷል። ጠርቼዋለሁ መጥቷል። ጠርቼው ነው የመጣው። ሚውት አድርጎ ሲመጡ ልናበረታታ ይገባል። መልስ እንደመመለስ ፈቃደኛ ስለሆነ አሁን ሚውት አድርጊ ማርያንቺ። እሺ ሰላም፣ እንዴት ነህ? ሰላም ነው። ሳሚ ኦኬ፣ አበራለሁ፣ ችግር የለም። በመጀመሪያ ያው ጓ ብዬ ቮይስ ስላደረኩልህ ይቅርታ። ግን ኮሜንታተሮች ከምንም በላይ እኔ ኮሜንቱ ዝጊው። እሺ ማሬ ኮሜንቱ ዝጊው። አይ እንደከልኩት ሪስፔክት ምናምን ኦኬ። አሁን ተስፍሽ ሳሚው ልጓ ብዬ ሪከርድ ያደረኩልክ ያው እኔ ብዙ ጊዜ ተበደልን ብሎ ከሚመጡ ልጆች ወገን ነው። ከሁለታችሁም ወገን መስማት ነበረብኝ። ያው ግን ቮይሴን ሰምተህ ራሱ ስለመጣ ቴንኪው እናመሰግናለን። እች ልጅ የት ነው የምትተዋወቁት? በመጀመሪያ እሷን ጠይቀናታል። ያላትን ነገር አስረድታለች። ነገር ግን ያው አንተ እዚህ ቢዝነሶችህ የመዳም ቅመሞች ናቸው ሳሚ አይደለም። ከእግዚአብሔር በታች እነዚህ ልጆች ናቸው የእንጀራ ገመዶቻችሁ። እነዚህ ልጆች ደግሞ መበደል፣ እነዚህ ልጆች ማስለቀስ፣ እነዚህ ልጆች የለፉበትን እቃ ማንገላታት ወይ የሆነ ነገር እንትን ማድረግ ደግሞ በእግዚአብሔርም በሰውም ዘንድ ያስጠይቃችኋል። እንጀራችሁንም ይዘጋል። ስፔሻሊ እኔ መዳም ቤት ውስጥ ለሚሰሩ ልጆች ብቻ ነው የምቆመው። ከዛ ውጪ በየቦታው ለሚፈራገጡት አይመለከተኝም ጠግቦ ስለሆነ። ግን ሳሚ እች ልጅ አምናህ እቃ ላክልኝ ብላህ ያ ሁሉን እቃ ወስደህ መዝነህ ደረሰኞች አሏት። እቃ መዝነህ ወስደህ ሁሉንም ነገር ካስተካከልክ በኋላ ወርቋን ጭምር እቋን ቤተሰቦቿ ጋር አልደረሰም። እቋን ምንም ነገር የወሰደችው ነገር የለም። እና ምክንያቱ ምንድን ነው? ለምንድን ነው እቃዋን ካርጎ ልክልሻለሁ ብለህስ እቃዋን ያላክላት ለምንድን ነው? ይሄንን ንገረን፣ እኛ ሚውት እናደርጋለን። ኦኬ እንግዲህ አላቅም ምን ብላቸው እንደነበር አላቅም። ያው መቼ ምን ዱባይ ላይ ብዙ ልጆች በስራዬ ያቆኛል። ሁሉ ጊዜ እኔም ስቆም መቼ አንቺ ለማዳም ቅሞች ብቻ አትቆም ያለሽ አይደል? እኔ ደግሞ የምቆምበት ሁሉ ጊዜ ለተበዳይ በሁሉም ቦታ ያው ቀልቦች እዚህ ጋር አለ። ቀልብ ያለው ሰው ሁሉ ጊዜ ለተበደለ ሰው ነው የሚቆመው። እኔና ይችን ልጅ ያገናኘን ስራ ነው። ዱባይ ላይ ማንም የሚያቀኝ እኔ በስራዬ ነው። ለብዙ ልጆች እኔ ሶሻል ሚዲያ ላይ ወጥቼ እንትና እንደዚህ ኮረዳዋትኝ፣ እንትና እንደዚህ ዋ ተሰርቆ እንደዚህ ያደረግን ማለት በፍጹም አልወድም። በውስጥ የሚያውቁ ልጆች ብዙ ልጆች ያውቁኛል። ከዚህ ልጅ ጋር የተፈጠረውን ነገር በሪከርድ አሰማኝ ካላችሁ በሪከርድ ላሰማችሁ። ይቺ ልጅ ወደ ሀገር ቤት ልትሄድ ስትል 2 ቀን ሲቀራት እዚሁ አቡዳቢ አካባቢ ገንዘብ ወደ ኢትዮጵያ ይልክላት የነበረ ልጅ ልትሄድ ስትል ገንዘብ ላክልኝ ብለው ልትሄድ ስትል ገንዘብ አስላከችው በኢትዮጵያ ወደ 500 ምናምን ሺህ ብር አካባቢ። ከዛ በፊት እኔና አይናለም ይኸው እኔ በእውነት መልኳን ሁላ በደንብ በስራ ነው አንዴ ነው የሄድኩትኝ። እቃ አንስተን መጣን። እቃ የተወሰነ ጊዜ እሷ ልትሄድ ወደ ኢትዮጵያ ቀድሞ ገብቶ መጋዘን እንዳይቆጥርብኝ ትንሽ ያቆይልኛለች። እኔ ጋር በስነ ስርዓት እቃዋን ቆይቼ ልትሄድ አካባቢ ደግሞ በቃ ይላካለችኝ። እቃዋን ከኔ አስወጥቼ ላኩኝ ማለት ነው። ከዛም በኋላ ይቺ ልጅ በሌላ ወገን ገንዘብ የሚልክላትን ልጅ ወደ ኢትዮጵያ ልትሄድ ስትል እኔ በእውነት ብዙ የማዳም ቅመሞች አይቻለሁ።
እኔ በቃ እኔ በእውነት እንደዚች አይነት ልጅ አጋጥሞኝ አያውቅም። ወደ ኢትዮጵያ ልትሄድ ስትል ገንዘብ የሚልክላትን ልጅ ብር ላክልኝ አለችው። ከዛ ይመስለኛል በቅርርብ ይኖራቸዋል። ገንዘብ አስገባላት እና ብሩ ሊቀበል ሲሄድ ብሩ እኔ ጋር የለም፣ እጄ ላይ የለም፣ ነገ ጠዋት እሰጣለሁ አለችው። በስንት ጭቅጭቅ እኔ አሳጥሬ ነው የምነግርሽ መሲ፣ በስንት ጭቅጭቅ ከዛ ልጅ ጋር መቼም ያው የረጅም ጊዜ ደንበኛው ስለነበረች በስንት ጭቅጭቅ ከዛ ልጅ ጋር ተፋቱ። በጥቃ ጠዋት እሰጥሃለሁ አሁን በቃ ሂድ ብላ ሞባይል እና ወርቅ ሰጠችው። ሞባይል አይፎን 11 ይሆን አይፎን 12 ይሆን እንደዛ አይነት ሞባይል ማስያዣ። ያንን ብር ስላልሰጠችው ያንን ሞባይል ሰጠችው። ብሩን ስሰጥ ሞባይሉን ትመልስልኛለህ፣ ካላመን እንካ ይህንን ብር ያዝ፣ ይህንንም ወርቅ ያዝ፣ ነገ ብርህን ስትሰጥህ ሞባይሉን ትሰጠኛለህ ተባብለው ልጆቹ ኦኬ መቼም የትም አትሄድም ብለው ወደ ቤታቸው ሄዱ። በነጋታው ልጅ ቤት ብሩ ሊቀበሉ ልክ ሲሄዱ ቢደውሉላት አታነሳም፣ ቢጠብቋት አትወጣም ከቤት። አጋጣሚ እነሱ ቤት ጥበቃ አለ። እኔ ካርጎ ላነሳ የሄድኩል ሰዓት ላይ እኔንም አጋዥንም ልጁ ሀበሻ ነው እና በጣም ስራ አድክሞታል። እኛን አገዘንና እባክህ ውጭ ላይ ስራ ካለ ፈልግልኝ አለኝ። ኦኬ እንግዲህ እስኪ እንፈልጋለን ችግር የለውም ብዬው ወጣን። የዛ ሰዓት ስልክ ተለዋውጠን ይሁን አይሁን አላውቅም፣ ብቻ የተለዋወጥን ይመስለኛል። ከዛ ይሄ ብር የጠፋበት ልጅ እዛ ሄዶ ቢጠብቅ ስልክ ቢደውል አታነሳላትም። እሷ ጋር ሲደውል አታነሳም። ከዛ አጋጣሚ ሀበሻ ሲወጣ ወንድም እንዴት ነህ? እዚህ ቤት ትሰራ የነበረችው አይን አለም ፈልጊያት ነው የታለች ሲለ ወይ አይኑ አዎ ተሳፈረች እኮ። የት? ወደ ኢትዮጵያ። የምርህ ነው? አዎ የምሬ ነው። ልጁ ምን ውስጥ ይግባ የሚይዘው የሚጨብጠው ነው ያወጣው። ይሄንን ካለፈ በኋላ እሱ ስለነገረኝ ነው እኔ እንደሶኘ እየነገርኳቸው ያለሁት። ከዛ በኋላ በቃ ያው ሲነጋገሩ ይሄ ልጅ ጥበቃው ካርጎ እንዳደረገች፣ ካርጎ ደግሞ በማን አደረገች ብሎ ሲጠይቀው ቲክቶክ ላይ የሚሰራው ሳሚ ካርጎ በሚባለው ልጅ እኮ ካርጎ አድርጋለች አለው። እውነትን ነው ሳሚ ካርጎ። ወዲያው እኔ ጋር ተደወለልኝ ድንገት። ይሄ እኮ ከስንት ቀን በኋላ ነው መሰለሽ እቃ እኔ ጋር ተቀምጧል ብዬሽ የለ እቃ የተወሰነ ጊዜ እኔ ጋር ተቀምጧል። እሷ በመሄጃዋ በሁለተኛው ቀን ምናምን ነገር ይመስለኛል ብር አስልካቸዋለች። ኦልሬዲ የእሷን እቃ እኔ ልኬዋለሁ። ከዛ ልጁ ደወለና ሰላም ሳሚ፣ አቤት፣ እኔ እንደዚህ ይባላለሁ። ኦኬ እሺ፣ አይን አለም የምትባለች እንደዚህ እቃ አንስታላት ነበር። ይሆናል እኔ ብዙ ደንበኞች ስለማስተናግድ ኦኬ ይሆናል፣ ምን ልርዳ አልኩት። አይ እንደው እባክህ እንድረዳኝ ፈልጌ ነበር። ምንድን ነው ስለው አይ በቃ እንደዚህ ብሎ አሁን የነገረኝን አንድ ባንድ ነገረኝ። እዛ ሰዓት ድረስ እኮ ምን ላግዝ ስለው አይ በቃ እሷን የማገኝበትን ስልክ እንድሰጠኝ። ኦኬ ነው? አዎ እሺ፣ በራሴ በኩል ማጣራውን አጣራለሁ። ለዛ ለልጅ የቤተሰቧን ስልክ አልሰጠሁትኝም፣ ማጣራት ያለብኝን ነገር አጣራለሁ ብዬ እኔ ሳውራት ትመልሳለች። ይኸው እኔ ሳውራት አትመልስም ይለኛል እሱ፣ እሷን ሲያውራት አትመልስም። ከዛ እኔ በነጋታው አጋጣሚ አቡዳቢ ስራ ነበረኝ፣ ልጁም አቡዳቢ አካባቢ ስለነበር ለዚሁ ለካርጎ ስራ ሲሄድ በቃ ልጁ ከምነግርሽ በላይ ደንግጧል። በቃ ይኸው ካላመንከኝ ብሎ የመሬት አይዲውን ላከ፣ መኪናውን ላከ፣ የራሱን ፎቶ አንስቶ ላከልኝ። ሙስሊም ልጅ ነው። ሳሚዬ በመሀል ልግባና እንደ ነገሩ ጥርት ሲል ጥሩ ነው እና ሀዋላ 500 ሺህ ብር አስልካ ዝም ብላ ሄዳ ነው እሷ። አጭሩ ነገር ይሄ ነው። አስላከች ሄደ። ከዛ እኔ በመሀል ገባው። ለምን ገባው? ያንን ልጅና መሲ ይሄ በቃ እኔ አስተዳደጌ በቃ ሁሉ ጊዜ የተጎዳን ሰው በቃ በቻልኩት አቅም በቃ ያንን ጉዳቱን የሚሽርበትን ነገር ነው የምፈልገው። ስለዚህ እኔ መሲን በቃ አይኑን አጣራው። በዚህ ጊዜ ልጁ ጋር ሲሄድ ደግሞ አሳየኝ። አንድ ባንድ አለ ማስረጃ ሪከርድ ልካልሻለሁ፣ አሰማኝ ካልሽኝ አሰማሻለሁ። ልጁ ሲያወራ ስድብ ነው ምንድን ነው? ከዛ እኔ የሄድኩ ሰዓት ላይ አንድ ባንድ ልጁ የገባበትን ደረሰኝ፣ ሞባይሉን ምኑን እንትናል። ከዛን አይኑ ለምን እንደዚህ ታደርጊያለሽ ስላት አንተ አታውቅም ምን እንዳደረገኝ። ምን አደረገሽ? ወርቄን ወስዶ ስልኬን ወስዶ እንደዛ ሲለኝ ተናደርኩ። ምንድን ነው የወሰዳችሁ ባስብ፣ ይሄው ወርቁ ውሰደው ገንዘቤን አስመልስልኝ፣ ይኸው ስልኩም ከአንተ ጋር ይቀመጥ፣ አንተ አማኝ ሁንና ገንዘቤን ታስመልስልኝ አለኝ። እንደዛ ነው? አዎ ይኸው እኔ ገንዘቡን ቀበል። እኔ በእውነት ከሱ በላይ በጣም ተናደርኩ። በጣም እኔ በቃ የማልጠብቀውን ነገር። አንቺ የመደም ቅመሞችን የምታስቢበት አይን አለሽ አይደል? የምታስቢበት አይምሮ አለ። በዚህ ደረጃ ማንም ማዳም ቤት የምትሰራ ልጅ በእውነት ታደርጋለች ብዬ አላስብም። ሳሚዬ ግን ማለት ነው
ልጁ የላከች እሷ ስላከችበት ደረሰኝ የእሷ ሪከርድ አለ። እሷንም እዚሁ በነገራችን ላይ እሷም ትጠየቃለች። ይህን ነገር ካደረገች እሱም ይመጣል ተፈልጎ የእሷም ጉድ እንትን ይላል። ግን ሳምዬ የእሱንም ቶሎ ቶሎ ሂድበትና የእቃዋንም ጉዳይ ሂድበት እስኪ እኮ አሁን እየሄድኩልሽ ነው መሲ። ይሄ ነገር ሲፈጠር እኔ በእነዚህ መሀል ላይ ገባው። ማድረግ ያለብኝ ኦልሬዲ ይቺ ልጅ አጥፍታለች። ሲደወልላት ኢትዮጵያ በሰጠኝ ስልክ እዛው አብረን ደወልን። ሲደወል ስልኬን ኬታ መጣው ምናምን ስትል አይ መሲ በመሀል ላይ እኔ ገባው። እኔ ያለው እቃውን መልሽለት አልኳት፣ ገንዘብ መልሽለት አልኳት። እዛ ሌላ ነገር ስገባ መሲ ይኸውልሽ አይ ነው ገንዘቡ መልሽለት፣ እቃው ይሰጥሻል፣ 3 ቀን እሰጥሻለሁ ስላት ራይድ ገዝቼ ምን ገዝቼ እያለች መቀበጣጠር ጀመረች። በመሀል ባለቤቷ ነኝ ብሎ የሆነ ሰው ብድግ አድርጎ ስልክ አነሳ። ይቅርታ ወንድም እኔ ነኝ ያጠፋሁትኝ፣ እሷ ምንም አታውቅም፣ ይሄንን ሁላ ነገር እኔ ነኝ ያደረግኩትኝ፣ ገንዘቡን እመልሳለሁ፣ እቃዋን ስጧት። ኦኬ እኛ ገንዘባችንን ነው የምንፈልገው፣ እቃዋን እንሰጣታለን፣ ገንዘቧን ብቻ መልስ እንለው። እሺ መልሳለሁ። ምን ያክል ጊዜ? 3 ወር ራይድ ገዝቻለሁ፣ እየሰራው ከፍላለሁ። 3 ወር 6 ወር ስጡኝ። እውነትህን ነው። ገንዘቡ ከገባ ኢትዮጵያ ላይ 2 እና 3 ቀን አይሆነውም። ይሄን ገንዘብ እኔ 3 ቀን እሰጥሃለሁ አልኩት። 3 ቀን ጠበቀ፣ ሳምንት ጠበቀ፣ አትመልስም። እኔ ስለሁላ እናንተ ገንዘብ ይዛችሁ ሌላ እኔ ሪከርዱ አንድ ባንድ አለ ልክላቸዋል። ይሄ ነገር ያኔ እንደሚመጣ ስለማቅ አንድ ባንድ ሪከርዱን አስቀምጥላቸዋል። አንድ አሰማኝ ካላችሁም አንድ አሰማለሁ ፈልጌ። ይሄ ነገር ያኔ እንደሚመጣ ስለማቅ ብንጠብቃት ይቺ ልጅ ገንዘቡን አትሰጥም። ከዛ ልጁ የእሷ ዕቃ ምንም አያደርግለትም። እሷ ጋር መጥቶ እሱ የሚፈልገው ገንዘቧን ብቻ ገንዘቡን እንድትመልስለት ብቻ ነው። ከዛ እኔም ደግሞ በቃ እንደተወሰደበት ሰዓት በቃ በምረዳው ነገር እረዳለሁ። መቼ የሚችል ልጅ እቃዋን ትፈልጋለች። እቃዋን ስለምትፈልግ ገንዘቧን ትሰጣለች። እርግጠኛ ሆኜ ነበር የነገርኩት። ብናያት ገንዘቡን አትመልስም፣ እቃ ይሻላል ብላ በዛው ጠፋች። ከስንት ወር በኋላ በዛው ጠፍታ ከስንት ወር በኋላ በቅርብ መጣች። ሳሚ አቤት። እኔ እዛ ሰዓት ምን እንዳደረግን ልንገርሽ። ብንጠብቃት ይችል ስለማትመጣ እቃው ጉምሩክ ላይ ከ1 ወር ከ2 ወር ከ3 ወር በላይ ከተቀመጠ መንግስት ነው የሚወርሰው። ስለዚህ የራሴን አካሄድ ሄጄ ልጁ እቃውን አውጥቶ ቢያንስ ሸጦ ሙሉ ገንዘቡን ባይተካልትም እንደው ቢያንስ የተወሰነ ነገር እንዲያደርግ አድርጌ ልጁ ራስ አውጥቶ እንዲጠቀም አደረግኩ። ይሄ እንደ ስህተት ሰርታል ልትኝ የምትችሉት ሁላችሁም ስህተት ሰርታል ልትሉኝ የምትችሉት ልጁ እንዲጠቀም ራሴን አድርገው። ግን ሳሚዬ አሁን እናንተን ሰምተናሃል እና ያው ግን ምን አለ መሰለህ እሷ እንደዚህ ቆይ ትናገራለች። ተስፋዬ እሷ እንደዚህ አድርጋ ከሆነ እሰይ ደግ አደረገ እንኳን ወሰደብሽ እሰይ አልኩሽ። ኖ ተስፍሽ ቆይ ተስፍሽ በማርያም እንዲህ አድርገሽ ከሆነ እሰይ እንኳን ደግ አደረገ። ልጁ የላቡን ነው የወሰደው እሱ። ሳሚ እኔ ከአንተ አሁን መረጃ እንፈልጋለሁ፣ ልጁን ማግኘት ፈልጋለሁ። አንቺ ደግሞ እኔ ከአመት በኋላ ስትል ነገሩ አልጣመኝም ነበረ። ከአመት በኋላ ስትል አልጣመኝም ነበር። እኔ ያልጣመኝ ነገር አልጣመኝም ነው። ከአመት በኋላ ጠፍተሽ ልብሱ ለምን ትዛለሽ ነው። እኔ አስቢ ሲያዩሽ ወጣት ልጅ ነሽ ምናምን። እኔ ሳሚን በውስጥ ሪከርድ ያደረኩለት አንተ ሌባ ና ነው። እንደውም ሰሙ ተቆጣችኝ፣ በሁለት ወገን ሳሰሚ ያለችኝ። ስለዚህ ይበልሽ። ስለዚህ ልጁ በቃቃሽን ሸጠሽን ነው ላስ። ወርቁ ደግሞ ሳሚ ወርቅ ወስደሃል። እየነገርኩሽ እኮ ነው መስ ወርቅና አሁን እሷ ትናገር። አሁን ደግሞ አንቺ ተናገሪ። አድርገሽ ከሆነ ግን ይቅርታ ብለሽ ውረጅ። ይሄ ነገር ከሰፋ አንቺን ራሱ ሰው እንደ አሪዎስ ነው በድንጋይ በኮመንት ማለት ኮብልስቶን ድንጋይ በዩ አይምሮሽን ነው የሚነቀው። ስለዚህ አድርገሽ ከሆነ ዝም ብለሽ ኔትወርኩ ተቋረጠ ብለሽ ውልቅ በይ። አጀንዳማ ይሆን ነውር ነው። መሲ መማማሪያም የሚሆነን ነገር ይኖረናል። ምናልባት ሳሚ ባነሳው ጉዳይ ላይ የምትይው ይሄ 500 ሺህ ብሩን ምን ያህል እውነት ነው? የዚህን ያህል ገንዘብስ 400 ምናምን ሺህ ብር አይ ቲንክ እንደዛ ነው። 400 ምናምን ሺህ እስከ 500 ሺህ ባለው ይደርሳል። እንስማት እሷን ከዛ ወደ አንተ እንመለሳለን። መሲ በነገራችን ላይ ቀድመ ራሱ ልጀመረው ብዬ ከሱ ልስማው ብዬ ነው ምንም ያልተናገርኩት ማለት ነው። አንደኛ ደረጃ ልጁ ብር የላከልኝ ሳሚን ራሱን ብር ላከልኝ ብዬው ነበረ። ነገር ግን ያው እየቀነሳት ነው እያወራ ያለው ማለት ነው። ብር ላከልኝ ስለው እሺ አለኝ። ከዛ ትንሽ ቆይቶ ደግሞ ይሄን ሰሞን እየላኩ አይደለም አለኝ። ከዛ እኔ ደንበኛ አይደለም ባይዘው ያለኝ ሌላ ደንበኛ ብር የሚልክልኝ ማለት ነው። ከዛ እንጀራ የሚያመጣልኝ ልጅ ነበረ፣ ፓኪስታኒውን ባንጋሊ አላውቅም። እንጀራ ያመጣልኛል ስፈልግ ማለት ነው። ከዛ
ሁለቴ ነው እንደዚህ 3ኛ ዙር ነው ሳስልከው ማለት ነው። የተወሰነ 2 ጊዜ እንደዚህ የትንሽ ብር ልኮልኛል 70-80 እንደዛ አስታውሳለሁ። ከዛ ስጠይቀው ጊዜ ምንዛሬ ስንት ነው ስለው 31.50 አለኝ። የኔ ደንበኛ ደግሞ አሁን መላክ አልችልም አለኝ። እሺ አልኩኝና እዚህ ልጅ ጋር ደወልኩለት። ደውዬ ምን አልኩት? እሺ በ32 ብር ተስማማን። 18,000 ብር እቁብ አለኝ እኔ ማለት ነው። ከዛ ላክልኝ ስለው ጊዜ እሺ አለኝ። እቁቡ የሚወጣው ቅዳሜ ነው አልኩት። ለምን አርብ ነው ጁማ ነው ቀኑ፣ የአርብ ዕለት እቁቡ ይወጣልኛል ግን ብር አስገባልኝ ስለው እሺ ችግር የለውም አንቺን ስለማቅሽ አስገባልሻለሁ፣ ነገር ግን ለሌላ ሰው ብር ቅድሚያ ሳልቀበል አላስገባም አለኝ። እሺ አልኩት ተስማምቼ። ያ ልጁም ሪከርዱን ማውጣት ይችላል፣ ደስ ይለኛል። እንደውም እሱ ጋር ሪከርዱ ስላለ ሳይቀንስ ሁሉንም ያወጣል ማለት ነው። ከዛ አልኩት ብሩን አስገባልኝና ልጁ ደጅ ድረስ 2 እንጀራ ይዘህልኝ ና ብዬው ሞተር ነበረ መጣና ብሩን አስገባህልኝ? አዎ። ኢትዮጵያ ደውዬ ስጠይቅ አይ ብሩ አልገባም አለ። ከዛ አሁንም ቆይ ጠብቂ ይገባል አለ። ስደውል ገብቷል አለ። የገባው ብር 450,000 ብር ነው። 470,000 ብር ነው በኢትዮጵያ ብር ማለት ነው። ከዛ ልጁ ብሩን አንጪ አለኝ። እንዴ ነገ አርብ ነው ዛሬ ሐሙስ ነው፣ ነገ ሰጥሃለሁ ብለህ አይደለም ወይ እኔ ብሩን ያስላኩ አልኩት። አይ አይቻልም ማለችኝ። ሴት ናት የምታናገረኝ። ከዛ ደወለች እና በጣም አስጨነቀችኝ። እኔ እኮ እዚህ ነው ያለሁት፣ ምንድነው እናት እንደዚህ የሚያደርግሽ? ሲጀመር እኮ ተልኮ ነው እንደውም ብሩን የሚወስደው አልኳት። በቃ በጣም ተናገረች፣ ተቆጣች ምናምን። ከዛ አናገርኳት። እሺ አልኳት። በቃ ብሩ ይመለስልሽ አልኳት። በኢትዮጵያ ይመለስልሽ ብሩ 300,000 ብሩ ልመልስልሽ እና 170 ልስጥሽ ስላት ምንም አይነት ብር አልፈልግም አሁኑኑ ድራማ አንቺ አለችኝ። እኔ ድራም የለኝም እቁብ ነው ያለኝ። እቁቤ ሲወጣ ግን አካውንትሽን ስጭኝና በአካውንት ልክልሻለሁ ስላት ልጁ ወደዛ ራቅ አለና ራቅ በላለችው። ስፒከር ላይ ነው ይሰማኛል። ቪዲዮ አነሳኝ፣ ፎቶ አነሳኝ፣ ቪዲዮ ቀረጸኝ። እዛ ሰፈር እየተሽከረከረ ማለት ነው። ከዛ ሰዎቹ ከቤት ደወሉልኝ። አንቺ አትመጭም እንዴ? ምንድን ነው? ቤት እኮ ስራ ነው አሉኝ። አዎ ግን ብር እንደዚህ አስልኬ አልሄድም አለኝ። አስጨንቀኝ እኮ አልኳቸው። ከዛ ይሄድ በቃ ነገ መጥቶ ምናምን አሉና ሰዎቹ ተናገሩ። ለአንድ ድራይቨር አለ እዛ ቤት የቆየ ማለት ነው። ከዛ ለሱ ነገርኩት። ሁለተኛ እዚህ ጋር እንዳትመጣ እንደውም አለው እሱ ማለት ነው። ከዛ ስልክ ይደውላሉ። የማይደውልብኝ ሰው የለም። እንግዲህ ብር ላክልኝ ያልኩት ለአንድ ሰው ነው። ሴት ትደውላለች፣ ወንድ ትደውላለች። በቃ ጭራሽ አላስቀምጥም አሉ። የሆነች መኪና አለች። እነሱን አላያቸውም፣ እነሱ ግን ያውኛል። ካሜራ አለ የኛ በር ፊት ለፊት። አንቺ ልጅ ዛሬ አንቺ ጋር የሚመጣ ሰው አለ ወይ? ምንድነው ይሄ ውጭ የቆመው መኪና አሉ። ኧረ እኔ አላውቅም፣ ግን እንደዚህ ብር አስልኬ ነበረ አልኳቸው። ከዛ ለካ እነሱ እዛ መኪና ውስጥ ቁጭ ብለው ነው የሚደውሉልኝ ሳይሄዱ ማለት ነው። ከዛ በቃ ጭንቅ ሲለኝ ጊዜ የጓደኛዬ ልደት ነበረ እና እኔ አይፎን ስልክ ተጠቃሚ አይደለሁም። አይፎን 50 ነው 6,500 ድራም ነው የተገዛው ስልኩ ማለት ነው። በቃ ይሄንን የያዘው እስቲ ቢያንስ እንኳን አልኩትና ወስጄ ሰጠሁት። አሁንም ሌላ ነገር ካለሽ አንቺ በቃ እኔ ሰዎቹ ይቆጡኛል ምናምን ብሎ ተናገረኝ። ለእኔ እንጀራ የሚያመጣልኝ ድራይቨሩ ማለት ነው። በቃ ሲያለቅሰኝ ጊዜ አሁንም ተነሳውና የትግሬ ወርቅ ዶሮ ያለ በቃ በዚህ ርቀት ልክ አትሂጂ በመቤት እኔ አሁን መረጃዎች ስላሉ ለአንቺ ጥሩ አይደለም። አንድ ማድረግ ያለብሽ እንደተደረገ በድርጊት ሰምተሽ ነው ከዛም በኋላ መፍረድ ያለብሽ። ምኑን እንፍረደው ማሬ? ከዚህ በላይ ቆይ ኖ አንድ ጥይቅ ቆይ እየተናገርኩ በመጀመሪያ አሁን እኮ ይሄን ቅድም ቆይ አንዴ እኔ ተስሽ ወይ ወጣለሁ እኔ ቁጭ ብዬ እኔ አልጠቀጠቅም እንደ ጆንያ። አንዴ አዳምጪኝ። ይኸውልሽ በቃ ጥፋት አጥፍተሻል። አንደኛ፣ ሁለተኛ ነገር ደግሞ እኔ ቅድም አንዴ ቆይ በማርያም እኔ ቅድም ምን አልኩኝ? ቅድም ከሰማችሁኝ መሲ ትጨርስ አትበሉ በእናታችሁ ተዉ። ይኸውልሽ አንደኛ አንድ ሰው እውነት ሲይዝ ነው ፊት ለፊት ወጥቶ የሚጋፈጠው። ማሬ አንቺ ስህተት ተሳስተሻል። አዎ እንኳን አንቺ አልኩሽ እንኳን አንቺ ማንም ሰው ይሳሳታል። ገባሽ? ስለዚህ አሁን እኔ አሁን ከላከል ተስብሽ አዳምጠው እግዚአብሔርን ነው የምልሽ። እኔ አንቺን ቢያረገኝ በቃ ይቅርታ ምናምን ብዬ ጭራሽ ቲክቶክ አልመጣም ስልሽ እንዴ። እሺ አሁን ቆይ እችን ጥያቄ ብቻ መልሽልኝ። የልጁ ኖ ኃላፊነት የለብሽም። የሰውን ሀቅ ወስደሽ ከሆነ ሳሚ ወስዷላ። እሺ የኔ ወርቅስ የኔ ንብረትስ
እሱን አስመልስልኝ። ስለሱ ደግሞ መረጃ አምጪ፣ ስለሱ መረጃ አምጪ እያልኩሽ ነው። ስለሱ የሰው ብር ወስደሽ 400 ምናምን ሺህ ብር ደረሰኝ ተይዞ 400 ምናምን ሺህ ብር ወስደሽ ከዛ በኋላ ጠፍተሽ እኮ አንቺ እኮ የጠፋው ብር አለውኝ አልጠፋውም። ኖ ልታፍሪ ይገባል። ኖ ታስፍሽን ቅጥራ የምንነጋገረው ስተተኛ ነሽ። አይናለም እኔ የአንቺ ቪዲዮ ሙሉ መረጃዎች ደርሰውኛል እኔ ጋር። ይሄ ሁሉ ላይ አንቺ ነው ችግር የለም። ከመጀመሪያው ከምትናገሪ ውስጥ የሚከብድ ነገር አለ። ከፈለግ ካልከፍል ምን ታመጣለህ የሚል ቮይስ ተናግረሻል። እና ለምን ተርጉኛል? በጣም እኮ ነው የሚሳደቡት። ሳሚ ራሱ ለስንት ሰው ነው ስልክ ሪከርድ ስላላደረጉት ስለሆነ ስሚኝማ፣ ስሚኝ 400 ምናምን ሺህ ብር ምን ያህል ጊዜ ነው አንቺ ለፍተሽ የምታገኙ? ለዛው ምን ያህል ነው የማገኘው? 400 ምናምን ሺህ ብር በስድብ አይደለም በምንም ህይወት የሚተላለፉ ሰዎች እኮ በጣም ብዙዎች አሉ። ለዚህ ይህንን ለማያክል ገንዘብ ገብቶሻል። አንቺ ደግሞ የሄድሽበትን መንገድ የተወሰነ 4-5 ቮይሶችን ለመስማት ሞክሬያለሁ። ትንሽ በጣም ብዙ ቮይስ ነው ያለው እኮ ይሄ በሙሉ አሉ እንዳሉ ቀስ ብዬ ልስማቸው ወይንም በመሀል ነገሮች ለማገብ ያህል አደረግነው ነው። እኔ ሳሚ ጋም አንተም ጋር ችግሮችን አያለሁ። ለምን ለሰው ለመድረስ ብለህ ቢሆንም በአንተ ላይ አሁን እዚህ ባሉትም በአንተ ላይ ነገ አንድ የማዳም ቅመም ከሰው ጋር ችግር ካላትና የሆነ ግጭት ቢፈጠር አንተን ካርጎ አድርግልኝና ላክልኝ ብትል አንደኛዋ ደግሞ አይ እኔ እሷ ጋር ችግር ስላለ ያዝልኝ ብትል ልትይዘው ማለት ነው። ያ ትክክል አይደለም። የአንቺኛዋ ደግሞ ስትራቴጂክ በሆነ አምልጠሽም ገብተሽ ከዛ ሲያልፍ ደግሞ ከፈለግኩ አልሰጥም ምን ታመጣለህ የሚመጣውን እስቲ እናያለን የሚል ታስፍሽ ያልገባህ አንድ ጫወታ አለ። እሷ ምን መሰለክ ያደረገችው ያኛውን ልጅ በጎን ብራ ስላከች ሳሚን ካርጓ ስላከች በቃ ሁለቱንም ተፍተፍ ብላ ልታጸዳ ነበረ። ንጹህ ሰው ከሆንክ ፈጣሪ ይፈርድብሃል። ሳሚና ልጁ እንዲተዋወቁ ሆነ ገባህ? እች ልጅ 400 ምናምን ሺህ ብር አስልካ 1 አመት ቆይታ ነው የመጣችሁ ገባ? ያኛውም ወንዱም ልጅ ተሰቃይቶ አረብ ሀገር በሙቀት ያገኘው ገንዘብ ነው አይደል? ተስፍሽ ሀቅ ስንፈር እሷ እንደዛ የምትል ከሆነ 400 ምናምን ሺህ ብሩን የልጁን ትመልስለት። ሳሚ ደግሞ ልብሱን ገዝቶ ይሰጣታል። ሀቅ እንቅጭ ነጭ ድፍን 1 አመት አይደለ ይሄ ነገር ከሆነ አንቺ ደግሞ ስትይ የነበረው እዚህ ላይ 1 ወር 2 ወር ጠብቀኝ ስትዩ ነበር። አካውንት አለኝ በአካውንት ምን የወሰንሽው ውሳኔ ያደረግሽው ነገር ምን አለ? ይሄንን 1 አመት ሙሉ ሞልቶሽ 1 አመት ሙሉ ጠብቀሽ እሱ ብቻ አይደለም ተስፍሼ ባለቤትሽ ደግሞ ለምንድን ነው ሳሚን ይቅርታ እኔ ነኝ ያጠፋሁት ያለው? ከባልሽ ጋር ተመካክረሽ ነው ይሄን ነገር ያደረግሽው? መሲ ቆይ ብትረጋጊ ደስ ይለኛል። ይኸውልሽ ስሜታዊ አትሆኚ። ለእውነት መቆምሽ መልካም ነው፣ ደስ ይላል። ግን ተረጋግተሽ ነገሩን ብታስቢ በጣም ደስ ይለኛል። እሱ ባል የሚለው ሰውዬ ያጎቴ ልጅ ነው፣ አላጋባኝም። ስለኔ ባል ምንም ስለኔ የሚያውቀው ምንም ታሪክ የለውም። ገባሽ አይደለ? ተኝቼ ነው በሌሊት 12 ሰዓት ስልክ ደውሎ ሲረብሸኝ ጊዜ ለልዩ ሰጠሁትና እስቲ አናግረው አልኩት። ለምንድን ነው እኔ ይሄ ሁሉ ርቀት የሄድኩት? ሳሚ ምን አልኩት? ሳሚ እሺ አንተ በእኔና በሱ መሀል ሽማግሌ ከሆንክ የእኔ የሰጠሁትን ወርቄንና አይፎን ስልኬ 3 ተመላልሰው መጥተው የተቀበሉኝን መልስልኝና እኔ ብሩን ላስገባል ስለው መቼም አላምንሽም አለኝ። መቼም አላደርግም ትችልሽ በላይ ወርቁንም ወሰደ ነው አይደል ያልሽን? ቅድም ሌላ ወገን እንዳለ አልነገርሽንም። አንቺ የነገርሽን ምንድን ነው? ሳሚ ካርቦስ ያረግ ልብስ ወሰደ ነው ያልሽው። ሌሽ ከሱ ከሳሚ ጋር ምንም ችግር ስላሌለብኝ ከሳሚ አንደበት እንድትሰሚ ከሳሚ ጋር ሌላ ችግር ከሌለብሽ ለምን ሳሚ ካርጎ የሚባለው ወርቄንና ልብሴን ሰረቀብኝ ብለሽ መጣሽ? ስለወሰደብኝ ነው ግዴታ አለበት እኮ። እዚህ አንዴ ጠብቂኝ እስቲ መስል አይደለም አንድ ጥያቄ 1 አመት ሙሉ ጠብቀሽ አጭር ጥያቄ ነው። 1 አመት ሙሉ ጠብቀሽ ብርሽን ለማግኘት ብዙ ሂደቶችን ሄደሻል። እንግዲህ ይዘሽ ሄድሽው የሰው ገንዘብ ይዘሽ ሄድሽው አንቺ 1 አመት ሙሉ ቃይን እኛም ጋር መጥተሽ ደግሞ ቃይ ወስዶብኛል እና ቃይን ጠይቁልኝ ብለሽ ስትመጪ ያ ገንዘብን ላኪልኝ ብሎ ለላከልሽ ልጅ ለመክፈል ምን ያህል መስዋዕትና አድርገሽ ያንቺ ቃል እንዲመለስ ነው እንግዲህ ማይገናኝ አስቀድሞ አንቺን እንግዲህ ለመርዳት ብሎ 470 ሺህ ብር ምናምን ነገር
አንቺ ስትፈልጊ ልኮልሽ በማግስቱ አንቺ ወደ ሀገር ቤት ስትመጪ የነበረውን ቮይሶችን እንግዲህ የተወሰነውን ሰምቻለሁ። የተወሰነ ቀን ጠብቂኝ፣ ወር ጠብቂኝ ወይንም እንደዚህ ምናምን ባለቤትሽም እንደዛ እያለ ባለበት ሰዓት አንቺ እቃሽን ለማግኘት እኛ ጋር እንደመጣሽው ሁሉ የእሱን ገንዘብ ለመመለስ ምን ያህል ሂደት ይደሻል? እሺ መልካም ሳሚ አልኩት፣ አንተ እሱ ጋር ያለኝን ንብረት ልትመልስልኝ ትችላለህ ወይ? እሱ እኮ ትልቅ ንብረት ነው የኔን ይዞ ያለው በግምት የማይተናነስ ነው አልኩት። አንቺ እሱ ጋር ምንም እቃ የለሽም ተራ ነገር ነው አለ። እንዴት አድርገ ይሄ ሰውዬ እኮ ሊያስማማን አይደለም እየሞከረ ያለው፣ በሱ ጎን ነው ቆሞ ያለው። እኔ እሺ ለምሳሌ ጥፋተኛ ነኝ አይደል እንዴ? ሰው በጥፋቱ ልክ ሊቀጣ ይችላል። ምንም ችግር የለውም። በምትፈልገው ቦታ ፈልገኝና አግኝተኸኝ ማውራት ያለብንን ነገር አውርተኝ ንብረቴ መልስልኝ፣ የሱንም ደግሞ ታስቦ የቀረውን ብር እመልስለታለሁ ስለው ጊዜ እንደዚህ አይነት ቀልድ የለም አይቻልም ነው አለ። ምንም በስነ ስርዓትም አላወራኝም። እንደ አንድ ሰው እኮ ሊያጠፋ ይችላል። ግዴታ አንድ ሰው አጠፋ ማለት እኔ አሁን እዚህ ጋር ማንም የፈለገ ነገር ቢሆን አይዶኬር አይሰማኝም፣ አላፍርም። የማላፍርበት ምክንያት አለኝ። እኔ የምልሽ ቆይ ሳሚ አንዴ ይቅርታ፣ እስከ መቼ ድረስ ነበረ ባለብሩ ሲደውልልሽ የነበረው? ምን ያህል ጊዜ ድረስ አንቺ ሀገር ቤት ገብተሽ እስከ ምን ያህል ጊዜ ሲደውልልሽ ነበር? ሜቢ እስከ አንድ ሳምንት ይሆናል። አዎ እስከ አንድ ሳምንት አስታውሳለሁ ሲደውልልኝ ነበር። በዛን ሰዓት ደግሞ ሳሚ አንተ ጋር ሲደውል ነበረ ቃይን ላክልኝ ምናምን ብላ? አሁን እቃ እኮ ኦልሬዲ ተልኳል። የእሷ እኮ ሄዳ ማውጣት ነበር የእሷ ስራ የነበረው። ብሩን ወዲያው አለመላኳ እኔ አየር ላይ ነገሮች እንዲስተካከል አደረግኩኝ። ሆልድ አደረግኩበት ጭነት እንጂ ይቺ ልጅ ብሩን ብከፍል ሄዳ ቀጥታ እቃውን ማውጣት ትችል ነበር። አየር ላይ እኛ እቃውን ያዝ ነው ያን ነገር እኔ ሄጄ ልጁ ጋር ካረጋገጥኩኝ በኋላ እንደተወሰደበት እርግጠኛ ከሆንኩ በኋላ ከራሷ ከአፍ ስሰማ ቀደም ደግሞ ባለ አይደለም ምን አይደለም እኔ ሳይመለከተኝ አንቺ ከተናገርሽው ባለፈው ዕለት የተደዋወልን ሰዓት ላይ ልጁ ራሱ እኔ ስለሷ ሂስትሪ ምንም አውቀው ነገር የለም ወንድም ይቅርታ እኔ ባለቤቷን ነኝ ስላለኝ እሱ ባለቤቷ ሊሆን ይችላል ብዬ ተናገርኩ ስላለኝ ማለት ነው። ከራሴ የፈጠርኩት ምንም አይነት ነገር ኖሮኝ አይደለም። አንተ የደወልክላት እሱ እኛን የደወልንላት ከልጁ ጋር ይሄ ብር ከጠፋበት ልጅ ጋር ሆኜ እዛ ድረስ እኮ ብር ይሄ ልጁ ጠፋብኝ ያለው ልጅ ሄጄ ቦታው ላይ በአካል አግኝቼው እስክንነጋገር ድረስ ከአይኑ ጋር እቃ እንደወሰደባት ወይም ደግሞ ምንም እምነት አልነበረኝም ልጁንም ሄጄ እስካገኘው ድረስ ማለት ነው። ከዛ ደግሞ ልጁ ከእሷ ጋር ያወሩትን ነገር መሲ ልኬልሻለሁ ከልጁ ጋር ያወራችውን ነገር ነው እሱ ወደ እኔ ፎርወርድ ሲያደርግ እኔ ደግሞ አስቀምጨው ነበር በስነ ስርዓት እሱን አሁን ወደ እናንተ የላኩላችሁ። ሳሚ እኔ አንድ ግራ የገባኝ ነገር ቅድም ለእኛ ያለችን እኮ ሳሚ ነው ካርጎ ሊያደርግ ወርቁን የወሰደው። ኦፍኮርስ አልገባሽም። ሰው ሲዋሽ ለሰከንድ መቀመጥ ራሱን ያለ ተስፍሽ ወጣለሁ። ቅድም ያልሽውን ለሳሚ ደግምለታለሁ። ዝም በያውን ቅድም ለእኛ ያልሽን ምንድን ነው? ዝናብ ኃይለኛ ዝናብ ነበረ። ዝናብ እየዘነበ እቃዬ ሊበላሽ ሲል ከሺኤን የገዛሁት 3 ዓመት ሙሉ የለፋውበትን እቃ ካርጎ አድርግልኝ ብሎ ብዬው መጣ። ካርጎ አደረገልኝ። ወርቅም ወሰደ። ሳሚን ነው የምናውቀው። ውስጡ ወርቅ ነበረው። ውስጡ ወርቅ ነበረ። አንድ ያዳምጪ ወርቁ ውስጥ ነበረው አልሽ። እሺ አልኩኝ። ይሄ ልጅ ምንም ሳላጣራ እኔ ከዚህ በኋላ እኔ ተስፍሽ እግዚአብሔርን ነው የምልህ ሰው እንዳላምን እያደረጉኝ ነው። ለእኛ ያልሽን እንደዛ ነው። ልጁን ሄጅ ያለ ኃጢአቱ የሰው ወርቅና የሰው ልብስ መልስ አይደል ሳሚ ያልኩክ ስለመጣ ልጁ ቅድም ሌላ ወገን እንዳለ እንኳን አልነገርሽንም። እኔ ተስፍሽ ያቺ ገንፎ ካበላችሁ አልጋ ላይ ገንፎ ያንን ጎረምሳ ስትቀልብ 8000 ድርሃም በልቶ በላቢም ብላ እኔን ከልጁ ጋር ካጣላችን ወዲህ ሰው ማመን ትቻለሁ። አንደኛ ሁለተኛ ግን ለእኛ ቅድም ያለችን ሳሚ ብቻ እንዳለ ነው አይደል የነገረችን። አሁን ስንት ነው ደረሰኝ? ከአንድ 470 ምናምን ሺህ ብር ወደ አካውንትሽ አስገብተሽ አሁን ደግሞ ወርቁን ለሳሚ ሳይሆን ለዛኛው ልጅ ነው የሰጠሽው። ከዛኛው ልጅ ጋር ኬዝ ሊኖርሽ ይችላል። ያኛውም ልጅ ደግሞ ቢወጣ አሁን አንቺ እኔ የተረዳውሽ ልንገርሽ ነጩን ስናወራ 400 ምናምን ሺህ ብሩን ወሰድሽ። ትዝ ሲልሽ እቃው ሳሚ ጋር አለ። ሳሚን ደግሞ በጎን ሚዲያ ላይ ሌባ አስብዬ እቃ አስመልሳለሁ ከሆነ ኖ ወይ ሰው ያለ ኃጢአቱ ሌባ አይባልም።
ጥፋተኛ ማን ነው ካልሽኝ ስትወጂኝ ትወጂኛለሽ፣ ስትጠይኝ ትጠይኛለሽ፣ ድብን ያልሽ ጥፋተኛ ኢቭን እንኳን በትክክለኛ ቃሉ እኔ ሌባን ብልሽ ደስ ይለኛል። አንቺ 400 ምናምን ሺህ ብር ወስደሽ አሁን የምታወሪው ስለ ሳሚ ካርጎ ስላደ የዛኛውስ ልጅ ብር የዛኛውን ልጅ ብር ለምን ወሰድሽበት? ለዛኛው ልጅ ደግሞ ወርቅ ስለመስጠትሽ መረጃ አምጪ። በተረፈ ግን ሰው ላይ የሆነ ነገር አድርጋችሁ ሰው ሌባ ለማስባል ሚዲያ የምትመጡ ከሆነ ነው ሁሉንም እኮ እኛ ሌባ እያልን እኮ እንትን አንልም። እኔ ሳሚን መረጃ ስጪኝ፣ ሳሚ የሰረቀበትን አንቺ ነሽ። አሁን የአንቺ መረጃ ነው የመጣው። አንቺ ነሽ 400 ምናምን ሺህ ብር ሰርቀሽ ወስደሽ አሁን ደግሞ ወርቄ የተወሰደው አሁን ምን አልሽን? ቅድም ሳሚ ካርጎ የሚባለው ነው ጭራሽ የነገርሽን አንቺ የመዳን ቤት ሆነሽ መቶ ካርጎ እንዳደረገልሽ ካርጎሽን እንደካደሽ ምናምን ነው። አይ እኔ ግን ከሁለት ወገን እንስማ ብለን ደግሞ ስንጠራው ታሪኩ ሌላ ነው። ሌባ አንቺ ሆነሽ ተገኘሽ፣ ሳሚ ንጹህ ሆኖ ተገኘ። አየሽ ሳሚ ሌባ ቢሆን እዚህ ጋር አይመጣ። አሁን ይቅርታ ጠይቀሽ ልብሱም ይቅርብሽ ብትወጪ ነው የሚሻልሽ። እኔ አንቺ ቢያደርገኝ እዚህ ጋር አልቆይም እያልኩሽ። ኧረ በእናትሽ ቻው፣ ተስፊሽ ሰላም ዋሉ። ሳሚ መስማት ካልቻልሽ ማውራት ትችያለሽ፣ ግን እያስተዋልሽ ብትናገሪ ደስ ይለኛል። አንቺ እኮ ያልተረዳሽው ነገር ቢኖር ቅድም ሳሚ ነው ወርቅ ሰጠሁት ለምን አልሽ? ለምን አልሽ? ወርቅ አልሰጠሽውም። ሰጥቼዋለሁ። አንቺ ያልነበርሽ በሰዓቱ አይተሻል። ያልሽ እኮ ነው እንዴ ልጅቷ። ይኸውልሽ ልንገርሽ፣ ለመስማት ሞክሪ። በመጀመሪያ ሰምተሽ ተናገሪ።